አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀይቅ ከተማ የሚሄድ ሙሉ የቤት እቃ የተሟላ ሁሉም ነገር ማለት ነው፣ ምንም የቀረ ነገር የለም ነው ማሳያችሁ። ከወደዳችሁት ላይክ ሼር በማድረግ ጀምሩ። 177785 ብር የፈጀ ጥንቅቅ ያለ የቤት እቃ ነው ማሳያችሁ ማለት ነው። ሀባይቢ እንግዲህ እንደምታዩት ሁሉም ቆንጆ ቆንጆ ነገሮች ናቸው። እንግዲህ ሀባይቢ እዚህ ጋር ሁለት አይነት ረከቦቶች አሉ። የጥበብ ሲኒ ከጥበብ ረከቦት ጋር ጥበብ ሲኒ አንድ ደርዘን 1200 ብር ሲሆን ከዛ የጥበብ ረከቦት ደግሞ እንደዚህ 2700 ብር ባለ ሰርቪሱ ማለት ነው። ቆንጆ የጥበብ ሲኒ ከነ ረከቦቱ። አይቢ እዚህ ጋር ደግሞ ኳሊቲ ሲኒ ከነ ኳሊቲ ረከቦቱ 3700 ብር ረከቦቱ፣ 3200 ብር ደግሞ ሲኒ። ይሄኛው ሲኒው ራሱ ኳሊቲነቱ ሁሉም ነገር አንድ ሆኖ ዲዛይን ነው የሚለያዩት እዚህ ጋር ማለት ነው። ከዚህ ግማሽ ደርዘን ከዚህ ግማሽ ደርዘን አንድ ደርዘን 3200 ብር ዋጋው ሁሉም ተመሳሳይ ነው ማለት ነው። ረከቦቱም እንደምታዩት ይሄ ባለ 5 ጋቻ ነው 3700 ብር የራሱ እነዚህ ነገሮች አሉ ማለት ነው። ሰርቪስ ፌርሜሎ ይሄ የራሱ ነው ማለት ነው። ፈረሻ የቡና መፈረሻ 1 ሜትር በ1 ሜትር ነው ይሄ 1700 ብር። በነገራችን ላይ ይሄ ጥንካሬም አለው ውበትም አለው ለሁሉም ረከቦቶች። እኔ ይሄ ይመቸኛል። ባለኳሱ መልክ አለው ግን ጥንካሬ ያን ያህል አይደለም። ይሄ የፈለገ ቢሆን ምንም አይሆንም። እንደምታዩት ነው። ብታጥቡትም ምንም አይሆንም። አረቦቹ ቤት ሆሽ ምናምን እሱጡ ስላለ ታውቁታላችሁ። ይሄን ተቆርጦ የሚሸጥ ማለት ነው። ወርቃማ 2100 ብር ይሄንን። እዚህ ጋር ደግሞ የውሃ ጆክ አክለሪክ ጠፍቶ ነበር፣ አሁን መጥቶ ነው ይሄኛው ማለት ነው። ይሄንን ራሱ ነው ዲዛይን የሚያምር ነው። ጠፍቶ ነበር በነገራችን ላይ አሁን እንደገና መጥቶ ነው እና ይሄንን 2600 ብር። ከዛ ሀባይቢ የውሃውን ጨርስላችሁና እዚህ ጋር አጭሯ የውሃ ብርጭቆ ግማሽ ደርዘን 500 ብር። ወደዚህ ስመጣላችሁ የቁርጥ ሳህኖች አሉ። ይሄ የሳምቡሳ መዳመጫ 500 ብር። እዚህ ጋር የማይካ ሰርቪስ 700 ብር። ከዚህ ጋር ያው ይቀራረባል። የቆሎ ሳህን 6 ፍሬ 300 ብር አንዱ 50 ብር ማለት ነው። ከዛ የቁርጥ ሳህን 1 ደርዘን 1440 ብር ይሄ ማለት ነው። ይሄ በዚህ በእንትኑ ይሄ ጋር ማች ይሆናል ማለት ነው ሰርቪሱ እንደምታዩት። ከዛ ሀባይቢ የሾርባ ሳህን ግን ያው አይቀራረብም። የሚሻለው ይሄ ነው ብዬ ስላሰብኩኝ ያው ትንሽ ቀረብ የሚለው ይሄው ነው ብዬ ስላሰብኩኝ ይሄንን የገዛሁላት 6 ፍሬ 420 ብር አንዷ 70 ብር ናት ማለት ነው። እቺ ከዛ እዚህ ጋር የጥበብ የወጥ ሳህንና የጥበብ ትሪ አላት ማለት ነው። ኮምፕሌት የጥበብ ትሪ 1000 ብር ይሄን 3 ፒስ ማለት ነው። እንደዚህ ሆኖ 3 ፒስ። ከዛ ይሄ 1000 ብር ነው። የጥበብ የቁርጥ ሳህንም 120 ብር ነው። 1 ፍሬ 1440 ብር ነው አንዱ ደርዘን ማለት ነው። እንደዚህ እንደምታዩት። ከዛ ደግሞ 882 የጥበብ እዚህም አላት 2000 ብር። ይሄም 2000 ብር ነው። 3 ሴሪ እንደዚህ ሆኖ የገዛሁላት ማለት ነው። ይሄ የራሱ ካርቶን ነው የዚህ። ይሄኛው ደግሞ የዚህኛው 882 ኮዱ ይሄ ነው ማለት ነው። እንደምታዩት የሻይ ብርጭቆ 2 ደርዘን ያዘዘችኝ። አንደኛው ደርዘን ይሄ ነው 950 ብር ነው በነገራችን ላይ ደርዘን። አሁን ደግሞ እቺን አዲስ የመጣችችን አድርጌላታለሁ አንደኛውን ደርዘን። የሚያማምሩ የሻይ ብርጭቆ 2 ደርዘን 1900 ብር ነው የገዛሁት ማለት ነው። እናት መፍጫ 1600 ብር ባለ አክሰሰሪ። እዚህ ጋር ሀገርኛ ሲኒ 1 ደርዘን 500 ብር። የስኳር ዕቃ 200 ብር የብርጭቋ እዚህ ጋር ምስሏ ላይ ያለችዋ ማለት ነው። እና መጥበሻ 30 ቁጥር ነው። ይሄ 30 ቁጥር ቆንጆ መጥበሻ ነው ሀቂቀተን እኔ በጣም ነው የወደድኩት። ይሄንን
3000 ብር ነው የገዛሁት። ይሄ የራሱ ካርቶን ነው። እኔም ገዝቼው ነበረ 28 ቁጥሩን። ይሄ 30 ቁጥር ነው። ቆንጆ ነው እቃው ማለት ነው። ሴራሚክ በቃ ሙሉ ሴራሚክ እቃ እንደሚገዛው የዛ አይነት ለብቻው እየመጣ ነው ይሄ ማለት ነው። ሴሪ ግን አለው ትልቅና ትንሽ ምናምን ከፈለጋችሁ አለው። እዚህ ጋር ደግሞ የአስቤዛ 9 ፒስ 2700 ብር፣ ማራቢያ ኳሊቲ 2100 ብር እና ፔርሙስ አንዳንድ ሊትሮች ቆንጆ ቆንጆ ከለሮች ናቸው። እነዚህን 1300 2600 ብር ማለት ነው። ሁለት ከለር ነው። አንዷ ይቺ ነች፣ አንዷ ይቺ ናት። በጣም የምታምረው ማሻአላ ይቺ ናት ማለት ነው። ሁለተኛዋ በጣም የሚያማምሩ ከለሮች ናቸው። ማሻአላ ማታ በጤና የምትጠቀምበት ያድርጋት። እዚህ ጋር ሁለት የሻይ በራዶች አሉ። 1 ሊትር እና 2 ሊትር 2 ሊትር 700 ብር፣ 1 ሊትር 600 ብር 1300 ብር እና የውሃ ማሞቂያ ቦይለር ነው። የሚያምር ከለር ነው። ይሄም እንደምታዩት ቆንጆ ኳሊቲ ያለው ይሄንን 2000 ብር ቦይለሩ ማለት ነው። እዚህ ጋር ስቶቭ ቆንጆ ስቶቭ ነው። ይሄ ሳችን የሚተካ ማለት ነው። ይሄንን 3000 ብር። ከዛ እዚህ ጋር የጁስ መፍጫ ነው። ይሄ የጁስ መፍጫ የገዛሁት 5000 ብር ነው። ይሄ የእስከዛሬው አይነት ሳይሆን ትንሽ ለየት ያለ ሆኖ ነው የመጣው። 350 ዋት ነው ዋቱ። እቃነቱ ግን ነፍሰሸይ ነው፣ ግን ጥራት አለው ማለት ነው። ሁለት የብርጭቆ ሁለት ጆግ ነው ያለው። አንዱ የብርጭቆና አንዱ የማይካ። ይሄ የማይካ ነው እንደምታዩት። ኳሊቲው ዋጋ ጨምር ያደርጋል ማለት ነው። ያንኛው 4500 ብር ሲሆን ይሄኛው 5000 ብር ማለት ነው። ይሄም እንደዚሁ ይሄ ጠርሙሱ ነው ማለት ነው። እቃው ኳሊቲ እቃ ነው። ውስጡ ነው እንትኑ ማለት ነው። ይሄ የሚከደነው ከዚህ ጋር የሚከደነው እዚህ ውስጥ ነው የሚመጣው። እንደዚህ ሆኖ ነው እና ሀባይቢ ይሄኛው ደግሞ የቅመማ ቅመሙ መፍጫ ይሄ ማለት ነው። የራሷ የቅመም መፍጫ 4 ምላጭ አለው ማለት ነው። ቆንጆ እቃ ነው። እንግዲህ እንደምታዩት ቡና መፍጨት የምትፈልጉ ይሄን እናንገላታም ካላችሁ ደግሞ ትንሿን ገዝታችሁ ለቡና ሁልጊዜ ብድግ ብድግ ለማድረግ ማለት ነው። ይሄንን ይመስላል። ይሄ ማሻአላህ የሆነ መፍጫ ነው ማለት ነው። 3 ፒስ ነው 1050 ብር። 450 50 ቁጥር፣ 350 45 ቁጥር፣ 250 ደግሞ 40 ቁጥር። ከዛ የቁርጥ ማቅረቢያ ነው። የቁርጥ ማቅረቢያ በነገራችን ላይ የውጭ ጠፍቷል። አሁን የሀገር ውስጥ ነው። ትልቁ 450 ብር ነው። ያው ልዩነት የለውም በነገራችን ላይ ብዙም ልዩነት የለውም። ይሄ ትልቁ 450፣ ትንሿ ደግሞ 350 800 ብር ማለት ነው። ሁሉም መከትከቻ 1300 ብር። መክተፊያ 3 ፒስ ነው እንደምታዩት። ትልቅ መካከለኛ ትንሽ ማለት ነው 750 ብር እና ጭልፋዎች አሉ እዚህ ጋር። ጭልፋ ደግሞ 2 ያልጫ 400 ብር ነው። 2 ይወጥ ደግሞ 400 ብር 800 ብር ማለት ነው። ቢላዋ 2 ትላልቅ 400 ብር 200 ብር፣ 2 ትናንሽ 80 ብር። ከዛ እዚህ ጋር ደግሞ የሾርባ ማንኪያ 1 ደርዘን 300 ብር፣ ሹካ 1 ደርዘን 300 ብር፣ የሻይ ማንኪያ 100 ብር ደርዘን። ከዛ ሽንቁርቁሩ ጭልፋ 200 ብር። እዚህ ጋር ብረት ድስት 50 ቁጥር ብረት ድስት ነው ያለው። ብረት ድስት በጣም ኦቨር ነው የሄደው ማለት ነው ዋጋ። ይሄ 50 ቁጥር ብረት ድስት 17000 ብር ነበረ መጨረሻ ጊዜ ነው የማውቀው። አሁን 19000 ብር። በስንት መከራ እንደገዛሁት እኔ ነኝ የማውቀው። 50 ቁጥር ነው 19000 ብር። ክዳኑን ግን በራሳቸው ነው የሰሩልኝ ይሄንን ማለት ነው። ያኔ 19000 ብሩ ጋር ማለት ነው። ሌላ ጊዜ ይሄ 200 ብር የብቻው ነበር የሚሰራው። ከዛ ጭልፋ 1000 ብር ትልቁ ጭልፋ ማለት ነው። እንደዛ አድርጌ ገዝቼላታለሁ። 7 ፒስ ሴኔጋል ብረት ድስቶች አሉ። 10200 ብር ነው
10200 ብር ማን ነው 7 ፒስ ማለት ነው። አይገርምም? ይሄ ከ7000 ብር ተነስቶ 10200 ብር። በነገራችን ላይ ይሄ ቀላጭ እያቀለጡ ስለሆነ የሚሰሩት እሱ ነገር ተወዷል። በዛ ላይ ደግሞ ነዳጅ በጣም ስለተወደደ ሁሉም ነገር ኦቨር የሆነው በነዳጅ ምክንያት ነው ማለት ነው። እና እነዚህን ጥርት ያሉ ሴኔጋሎች ናቸው። እንግዲህ የሴኔጋል ጥቁርም አለው ማለት ነው። ይሄ እነዚህን 10200 ብር። አንድ በግ ይሰራል ወይ ብዙ ጊዜ ትጠይቁኛላችሁ። ለብዙ ያኔ ቤተሰብ እንደዚህ ለድግስ ሳይሆን ለቤተሰብ በቂ ነው። ቤተሰብ ይሰራል። እኔም ሰርቼ አይቼበታለሁ። ለአረፋ ገጠር ሂጄ አንድ ፍየል ሰርቼበታለሁ ማለት ነው። ምንም ሳይተርፍ ፍየሉ አንዴ ነው የሰራሁበት። እዚህ ጋር ይሄ 3 ዶሮ የሚባለው ግን 2 ዶሮ የሚሰራ አንድም ሊሆን ይችላል። ይሄ የሚሰራው ያኔ እንደወጣችሁ ነው። ይሄ 2 ዶሮ የሚባለው ግን 1 ዶሮ የሚሰራ እዚህ ጋር 1 ዶሮ ነው የሚባለው ይሄ። ከዛ ከሱ ቀጥሎ ያለው ይሄኛው ከዛ የመጨረሻዋ ማለት ነው። ከዚህ በታይ ደግሞ አንድ ከፈለጋችሁ የፉል አላት ማለት ነው። የፉል ከፈለጋችሁ አላት። እዚህ ጋር የፌሮ ምድጃ 1500 ብር። ይሄ ራሱ ጭማሪ ነው ማለት ነው። ፌርሜሎ 350 ብር። እዚህ ጋር ደግሞ ብረት ምጣድ አለ። ወፍራም ብረት ምጣድ ነው ይሄ 1400 ብር። ጥስት 1600 ብር። እዚህ ጋር የሚያምር ሞሰብ ከነዳንቴሉ አለ። ቆንጆ ሞሰብ ማለት ነው። ዳንቴሉ 600 ብር ነው ይሄ ተገዛላት ቆንጆዬ። ከዛ ሞሰቡ እንደዚህ እንደምታዩት ልሙጥ ነው ያኔ እንትን የለውም ግን በጣም ቆንጆ ሞሰብ ነው ማለት ነው። ሞሰቡ ይዩት እስኪ ውስጡን አሳያችሁ። በጣም ነው የሚያምረው። ትልቅ ነው ደግሞ እንደዚህ እንጀራ የማያጥፍ ማለት ነው። የእንጀራ ሰፌድ እና የእህል ሰፌድ 600 ብር፣ እቺ 200 ብር፣ ይሄኛው 400 ብር። ሞሰቡ ግን 2400 ብር ነው የተገዛው ማለት ነው። እንደዚህ ሆኖ በጣም የሚያምር ቆንጅዬ ሞሰብ ማለት ነው። ማቀምበት ያድርጋት። ይሁት እንዴት እንደሚያምር ማሻአላ። የፌሮ ሙቀጫ 500 ብር እስከነዘነዘነው ማለት ነው። ከዛ ሀባይ እዚህ ጋር 90 ሊትር ሮቶ 850 ብር። ማስታጠቢያ የሳሙና ያለው 130 ብር። ወንፊት 100 ብር እና ባሊ 15 ሊትሯ 160 ብር ናት። ይሄኛው ደግሞ 195 ብር 20 ሊትር ማለት ነው። እዚህ ጋር የእንጀራ ዘንቢል 180 ብር እና የሽንኩርት ሼልፍ 600 ብር። አይቢ እንግዲህ ይሄንን ሁሉንም እቃ እርጥብ ማረግበት 350 ሊትር ሮቶ እዚህ ጋር እንደምታዩት 350 ሊትር 2800 ብር ነው። ይሄን የገዛሁላት እዚህ ላይ ረትብ አድርጌ እቃዋን አሽጌ እልክላታለሁ ማለት ነው። እና እዚህ ጋር ደግሞ የዳቦ ማብኪያ ክዳን ያለው አለ። ይሄ 300 ብር ነው። ሁለት እብሪቆች አሉ። እብሪቅ ደግሞ 85 ብር ስንት ይሆናል መሰላችሁ? 170 ብር ማለት ነው። ሁለቱ 170 ብር። ከዛ እዚህ ጋር መዘፍዘፊያ ነው። መዘፍዘፊያ ይሄንን 1300 ብር ነው የገዛው ሁለቱን ማለት ነው። እዚህ ጋር ደግሞ ቡኒ በወርቃም ቡኒ በሲልቨር ከለር 1 ሜትር ሱፍራ አላት። ሱፍራ 250 ብር ነው 1 ሜትር። እንግዲህ ወደ መጨረሻውና ወደ ትላልቁ ዕቃ ወስዳችሁ እዚህ ጋር ኦርቢት ቲቪ አለ ከነ ሙሉ ዕቃው። ቲቪው 31 ሺህ ብር ነው 4600 ብር። በትልቁ ዲሽ እንደምታዩት ይሄ ትልቁ ነው። ይሄ ማለት ነው። ሪሲቨሩ አክሰሰሪው ምናምን እዚህ ጋር አለ እንደምታዩት። ይሄንን የገዛሁት 4600 ብር ማለት ነው። እንደዚህ ይሄ ራሱ አክሰሰሪ ከነ ሙሉ ዕቃ ማለት እንደዚህ ነው። አንዳንድ እህቶች ቲቪ ከነ ሙሉ ዕቃው ሲባል እስከነ ቲቪ ስታንዱ ይመስላችኋል። ቲቪ ስታንድን አያካትትም ማለት ነው። ይሄ ዲሽ ከነ ሙሉ ዕቃው ነው ማለት ነው። እና ይሄ ኦርቢቱ ራሱ ሁለት አይነት ነው። ይሄ አንደኛ የሚባለው ነው። ቲቪ፣ ፍሪጅ
አልጋ ስታሰሩ የማያደጋግም ነገር ብታሰሩ ብትገዙ የተሻለ ነው ማለት ነው። ይሄኛው ሲያንሳችሁ አሁን ቤታችሁ መጣችሁ ስታዩት ምናምን ሲያንሳችሁ ልቀይር ብትሉ ተጠቅማችሁበት ልቀይረው በኋላ ከደበራችሁ ብትሉ ያው በርካሽ ነው የሚሸጠው። ግን ውጭ ሆናችሁ እንደምንም ጭክን ብላችሁ እንደ ፍሪጅ እኔ አሁን ፍሪጅ በቃ ከዚህ ያነሰ ግዙ ብዬ አልመክርም። ምክንያቱም አንድ ፍየል አርጋችሁ ስጋውን ካልያዘላችሁ ከዝበታች ከሆነ ፋይዳ የለውም ማለት ነው። ዋናው ነገር ኹዳር ምናምን አይቀመጥበትም ብዙ ጊዜ ኢትዮጵያ ያው አርዳችሁ ስጋ ቁጭ ማረጊያ እንደሆናችሁ ነው ማለት ነው። ይሄ ስፋቱ ትልቅ የሚባል አይደለም 315 ይሁን እንጂ ሞዴሉ ሰፊ አይደለም። አረብ ሀገር እንደሚጠራው ያኔ እዛም እኔ ኑሬ ስላየሁት የአረብ ሀገሩ ፍሪጃውን 350 ሊትር ከተባለ ትልቅ ነው። ይሄ ደግሞ የዚህ ሀገር ደግሞ ሞዴሉ ነው እንጂ ይሄ አሁን ሊትሩ ነው ማነው ሞዴሉ ነው እንጂ 315 ሊትሩ የማብራት የታችኛው ክፍል ምናምን ሲቀናነስ ትንሽ ነው ማለት ነው። እና ይሄንን ፍሪጅ ስገዙ እኔ አሁን ሐሳብ ስጪ ምናምን ስትለኝ ይሄን ፍሪጅ ከዚህ ያነሰ አትግዢ ብያታለሁ። ለምን አንድ ፍየል አርዳ ካልያዘ ፋይዳ የለውም ማለት ነው። ይሄ ፋን ስላለው ሰፊ ነው እንደምታዩት 315 ሊትር የተገዛው 51 ሺህ ብር ነው። እና ከዚህ ያነሰ ፍሪጅ አይሆንም። እኔ ሐሳብ ስጪ ስትለኝ ያው እንደ እህትነት እንደ የምታስገዛኝ ሳይሆን እንደ እህትነት ስታማክረኝ ከዚህ ያነሰ አትግዢ አልኳት። እኔ ደግሞ እውነቴን ነው ስታዩት ያንሳችኋል ማለት ነው። እንደዚህ ትልቅ ሙክት ራሱ ከታረገ አይይዝም። ኖርማል ፍየል ያኔ ኖርማል በግና ኖርማል ፍየል ነው እንጂ ትልቅ ከሆነ አይይዝም። እና ይሄንን 51 ሺህ ብር ገዝቼላታለሁ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። የረመዳንንም ስራ አላህ ያቅልልላችሁ። ረመዳናችንም እያለቀ ነው። እንግዲህ ዱዓችሁንም ሶላታችንንም ኢባዳችንን አላህ የሚቀበለን ያደርገን። ሁላችንንም በዱዓ አንረሳሳ። ሰላም ሁኑልኝ። በነገራችን ላይ ኩለሩ እዚህ ውስጥ ስለሆነ ነው ያላሳየኋችሁ። ኩለር አለው ማቆያ ማለት ነው። 24 ሰዓት ማብራት ቢሄድ ምንም አይሆንም ማለት ነው። በረዶ ራሱ አይለቅም። ደስ የሚለው ነገር ይሄ ፍሪጅ ድምጽ የሚባል አንድ ድምጽ አያወጣም። እንዲሁ የሆነ ተከፍቶ ራሱ ቢቆይ የሆነ ድምጽ የሚያወጣ ፍሪጅ አለ። ይሄ ምንም አያወጣም። በዛ ላይ በረዶ ሲይዝ እዚህ ጋር ያስቀመጣችሁት ነገር እንጂ እዚህ ግርግዳው ምናምን በረዶ የሚባል አይይዝም። በቃ ደስ ይላል። እና ይሄንን ይመስላል ሀባይብ ኦርቢት ቆንጆ ምርት ነው እንግዲህ